ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ሰላም ጤና ይስጥልን የዋዜማ ራዲዮ አድማጮች ይህ በነገራችን ላይ የተሰኘው በሀገራዊ ጉዳይ ላይ ውይይት የምናደርግበት መሰናዷችን ነው። ለዛሬም ከኢህአዴግ 100% የምርጫ ውጤት ማግስት የኢትዮጵያ የተቃዋሚ ፓርቲዎች ምን ይማራሉ፣ ወደፊትስ በሀገሪቱ የሚመኙት ለውጥ እንዲመጣ ምን ማድረግ አለባቸው ብለን እንወያያለን። ይህ ሁለተኛው ክፍል ውይይታችን ነው። አብራችሁን ቆዩ። የኢህአዴግ 100% የምርጫ ውጤት ከቶንስ ምኑ ያስገርማል? ከ5 ዓመታት በፊትም ቢሆን አንድ የተቃዋሚ እጩ ብቻ አልነበረም ወይ በፓርላማ መቀመጫ አግኝቶ የነበረው ሲሉ የሰሞኑን ውጤት እንደተለየ ክስተት ማየት ተገቢ አይደለም የሚሉ ወገኖች አሉ። በኢትዮጵያ የሚገነባ ዲሞክራሲያዊ ስርዓት መለካት ያለበት በፓርላማ ወንበር ቁጥር መሆን የለበትም። በሂደቱ የሚገኝም ትርፍ አለ። ባይሆን ፓርቲዎቹ ቀጣይ ጉዟቸውን ቆም ብለው መመርመር አለባቸው የሚሉ አስተያየት ሰጪዎችም እንደዚሁ ይደመጣሉ። በምርጫ ተወዳድሬ ኢህአዴግን እገዳደራለሁ ብሎ የሚያስብ ካለ ድሮም ዘንድሮም ኢህአዴግ ዴሞክራሲያዊ ፓርቲ አለመሆኑን ተረድቶ ዓላማው ኢህአዴግን ከስልጣን ማውረድ ሳይሆን በቀላል መስዋዕትነትና በረጅም ሂደት የሚገኙ ሌሎች ውጤቶች ስላሉ እነሱን መጠበቅ ይሻላል የሚሉም ወገኖች እንደዚሁ ከሌላ አቅጣጫ ይደመጣሉ። ይህ የሰሞኑ የምርጫ ውጤት የሰላማዊ ትግል አማራጭ መዘጋቱን ያመለክት ይሆን? ተወያዮቻችን የቀድሞ የቅንጅት አንድነት የፖለቲካ ፓርቲ አመራርና የዋዜማ የኢኮኖሚ ተንታኝ ስለሺ ጠና እንዲሁም ባልደረቦቼ ደረሰ ጌታቸውና መስፍን ነጋሽ ናቸው። እኔም የፕሮግራሙ አዘጋጅ አርጋው አሽኔ። ዋዜማን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። እነሆ ወደ ውይይቱ እናልፋለን። መስፍን በዚህ ሐሳብም ሆነ አጠቃላይ በተቃዋሚዎቹ ጎራ ከንዲህ አሁን ካለው ኢትዮጵያ ውስጥ ካለው ሁኔታ ምን ይማራሉ፣ ወደፊት መንገዳቸውስ ምን መምሰል አለበት የሚል ሐሳብ ተሰጣለ። ሁለት ወሳኝ ጥያቄዎች ያሉ ይመስለኛል። አንደኛው ተቃዋሚዎች ህልውናቸው አስፈላጊ ነው ወይ? ይሄን ጥያቄ ራሳቸውን ድጋሚ መጠየቅ አለባቸው። አንድ ጊዜ ፓርቲ ስለመሰረትክ ዝም ብለህ መኖር የለብህም። ምናልባት ሁኔታው ያንተን ፓርቲ የማይፈልግ ሊሆን ይችላል እና ይሄንን የህልውና ጥያቄ መኖር አለብን ወይ? መኖራችን ጠቃሚና አስፈላጊ ነው? ሁለቱንም ካላሟላ አያስፈልግም። ጠቃሚና አስፈላጊ ነው? ይሄንን ጥያቄ ተቃዋሚዎች እንደ አዲስ ዲስከስ ቢያደርጉት እኔ ደስ ይለኛል። ይሄ አንደኛ እስካሁን እየተጫወቱ የነበረውን ሚናና ወደፊትም ሊጫወቱ የሚችሉትን ሚና በተመለከተ ኮንፊደንስ ወይም በራስ መተማመን እንዲያዳብሩ ያደርጋቸው። ምናልባት የተቃዋሚዎች አለመኖር ለኢትዮጵያ ይጠቅም ይሆናል አላውቅም። ስላለ ሁሉ ጊዜ እንደ ዲፎልት ወስደ ነው በቃ መኖር አለበት፣ ምንም ይሁኑ መኖር አለበት ከሚል መነሳት የለብንም እና ይሄን ጥያቄ ፓርቲዎች ለመመለስ ሲሞክሩ በእኔ ግምት እግረ መንገዳቸውን የመረጧቸውን ስትራቴጂዎችም ከስር ከመሰረቱ ለመገምገም እድል ይሰጣቸዋል ብያምናለሁ። ሁለተኛው ስለሺ ያነሳዎቻቸውን ነገሮች የሚያካትተው ደግሞ በስልት ጉዳይ ምንድነው የኦፕሬሽናል ስትራቴጂያቸውን በተመለከተ ደግሞ አዲስ ውይይት ያስፈልጋል። ችግሮቹ አዳዲሶች ናቸው፣ ነባር ችግሮች አሉ፣ መልካቸውን የለወጡ ችግሮችም አሉ። ወይም ደግሞ ያለፉት ከዚህ በፊት የተከተሏቸው ስትራቴጂዎች ለምን እንዳልሰሩ የኢትዮጵያን የፖለቲካ ስርዓት ዴሞክራሲያዊ ለማድረግ አንድ ስንዝር እንኳን ወደፊት ለማራመድ ያልቻለው ለምንድን ነው? አንደኛ ለምሳሌ የሚደራጁበት መንገድ
አባሎቻቸውን የሚመለምሉበት አባሎቻቸውን የሚያደራጁበት መንገድ በድሮ ነው ወይ መቀጠል ያለበት? ይሄ ድሮ የተጀመረ በእነ ኢህአፓ ምናምን ጊዜ የተጀመረ እንትን አሁንም አያስፈልግ ይሆናል። እሱንም እንደገና መጠየቅ የሚያስፈልግ ይመስላል። ሌላው ደግሞ ባሉት መድረኮች እንግዲህ አምባገነንነት ሰፍኗል ኢትዮጵያ ውስጥ፣ የፖለቲካ ምህዳሩ ጠቧል ብንልም ምንም መድረክ የለም ማለት አይደለም። መድረኮች አሉ። የትኞቹንም መድረኮች በምሳሌነት መጥቀስ እንችላለን እና እነሱን እንዴት ነው መጠቀም የሚቻለው? ተቃዋሚዎቹ ለህዝብ ለእይታ ራሳቸውን ማቅረብ የሚችሉት እንዴት ነው? የት ነው? እነዚህ ጥያቄዎች እንደ አዲስ መጠየቅ አለባቸው ብዬ አምናለሁ። እነዚህ ነገሮች ሲያደርጉ የሚከፍሉት ዋጋ ያንሳል የሚል ግምት የለኝም። ከስለሺ በዚህ ይለያል። ለማነሱ ምንም ማረጋገጫ የለም። ነገር ግን ቢያንስ አዲስ መንገድ አዲስ ሙከራ ግን ማድረግ ይችላሉ። እነዚህን ሁለት ትልልቅ ጥያቄዎች መመለስ ከቻሉ ይመስለኛል። ግን ይሄንን አስተያየቶች ስንሰጥ እስካሁን አገር ቤት ያሉ ተቃዋሚዎች ውጭም ያሉት የሚያደርጉትን አስተዋጽኦ ዋጋ ባለመስጠት አይደለም። ይሄ እንደው አንዳንድ ሰው ሁሉንም ነገር ድጋሚ ንገሩኝ ስለሚል ነው እኔን የምጠቅሰው። ያንን ሁላችንም ምንድነው ተስማምተንበት እሱን አድንቀን ነው ይሄን ቢያደርጉ ያለ ነው። መልካም መስፍን፣ የመጀመሪያ ሐሳብህ ላይ ባልተደራጀ መልክ በተለይ ፓርቲዎች ህልውና አስፈላጊ ነው ወይ የሚለውን ጥያቄ መጠየቅ፣ ባልተደራጀ መልክ ቢሆን የፖለቲካ ተሳትፎ ማድረግ ይቻላል ከሚል መነሻ ይሆን ያነሳው? ድርጅት ማለት የግድ በፓርቲነት መመዝገብ ላይሆን ይችላል ለምሳሌ። ስለዚህ የግድ ምርጫ ቦርድ ሄደ የፓርቲ ማውጣት ላይ ያስፈልግ ይችላል። አላቅም። እኔ ግን ጥያቄው ግን መነሳት አለበት ነው የኔ ኮንሰርን። ጥያቄው ተነስቶ ዲቤት ተደርጎ ልክ ነው መኖር አለብን ተብሎ ነው መታለፍ ያለበት እንጂ መኖርህን እንደ አንድ ልክ ስለተወለድኩ እኖራለሁ እንደምትለው ሰው ስለሆንክ እንደዛ አይደለም ፓርቲዎች መወሰድ ያለባቸው። አባላት ናቸው የፈጠሯቸው። እንደ አንድ የቢዝነስ ድርጅት ብትወስደው፣ የንግድ ድርጅት ብትወስደው፣ ድርጅቱን መሰረትክ ግን በየአመቱ ምንም አያተርፍም። እንደውም አንዳንድ ጊዜ ያከስራል። ስለዚህ ምንድነው የምታደርገው? ቁጭ ብለህ ትጠይቃለህ እኮ ይሄን ድርጅት መዝጋት ወይም መሸጥ አለብኝ ወይስ መቀጠል ነው ያለብኝ? መቀጠል ካለብኝ ምንድነው ወጪን እየቀነሱ ገቢን ለመጨመር ምን ላድርግ ብለህ ትነጋገራለህ፣ ታስባለህ፣ ትወያያለህ ከባለ አክሲዮኖቹ ጋር። ፓርቲም እንደዛው መቆጠር አለበት። መኖሩ ለውጥ የማያመጣ ከሆነ ሰዎች ለምን ዝም ብለው ዋጋ ይከፍላሉ? እና ይሄ ጥያቄ እንትን ነው ቅድም እንዳልኩት አንደኛ የመኖራቸውን አስፈላጊነት ቢያንስ ለራሳቸው እንደገና አስረግጠው ለመሄድ እድል የሚሰጣቸው ይመስለኛል። ጥሩ መስፍን፣ እንግዲህ ይሄ በአብዛኛው በተለይ ፓርቲዎቹ ራሳቸው የሚመልሷቸው ብዙ ጥያቄዎች አሉ። በዚህ ውስጥ ይሄ እንደው ራሱን የቻለ ሌላ ውይይት ነው። የውስጥ ፓርቲያቸውን እና የፓርቲያቸውን ህልውና በተመለከተ ምን መደረግ አለበት ያሉ ከዚህ ቀደም ከነበሩ ችግሮችም ከተፈጠሩ ሁኔታዎችም መማር ይቻላል። ስለዚህ ይሄንን የቤት ስራ በአብዛኛው ለፖለቲካ ፓርቲዎቹ እንግዲህ አሳልፈን የምንተውላቸው ነው የሚሆነው። ደረሰ ወደ አንተ ልምጣ። ቀደም ሲል በስለሽና በመስፍን የተነሱ የተለያዩ የተቃዋሚ የፖለቲካ ፓርቲዎችን እና የነሱን ስትራቴጂ በተመለከተ የተሰጡ አስተያየቶች አሉ። አንዱ እንደ ችግር የሚነሳው በተቃዋሚ የፖለቲካ ፓርቲዎች መካከል በየጊዜው የሚነሳው በተወሰነ መልኩም በገዢው ፓርቲ ዲዛይን የተደረገ ክፍፍል፣ የድርጅታዊ ሽኩቻ፣ ሌሎችም ችግሮች አብረው አሉና በቀጣዩ ዘመን በዚህ መልክ ነው ወይ መቀጠል ያለባቸው? ምን አዲስ ነገር ማሰብ ይችላሉ የሚለውን እስቲ አንሳና ያለህን ሐሳብ አጋራል። እኔ መቼስ ስለሺና መስፍን ያነሷቸው በጣም አንኳር ነጥቦች ናቸው። ስለሺ የአካሄድና የስትራቴጂ ወይም የትግል ስልት ጉዳይ ላይ አቅጣጫ መቀየር ያስፈልጋል። ምክንያቱም የተቃዋሚ ፓርቲዎች ህልውና ስኬታቸውም የሚገመተው በሚሰበስቡት የምርጫ ወንበር ልክ መሆን የለበትም። 5 አመቱ ወይም 10 አመቱ እየተባለ የምህዳር ሰፍቷል ወይም ጠቧል የሚል ስሌት ውስጥ አንግባ። ምክንያቱም ይሄ ማለት ኢህአዴግ ስልጣኑን አይለቅም፣ ግን የተቃዋሚዎችን ራዕይና አምቢሽናቸውን ሁሉ ጊዜ ገድቦ ያኖራቸዋል። ተስፈኞች ነው የሚያረጋቸው፣ ታጋዮች ሳይሆን። ስለዚህ መለወጥ አለበት የትግል ስልታቸው እና መለወጥ የሚገባቸው ኢሹዎች ደግሞ
ለምሳሌ በጣም ረቂቅ የሆኑ የመናገር የመምረጥ የመመረጥ መብት የምንላቸውን ከፍ ያሉ የፖለቲካ ጉዳዮች ላይ ሳይሆን በጣም ወሳኝ የሆኑ ጉዳዮች ላይ የኑሮ ጉዳዮች ላይ የኢኮኖሚ ጥያቄዎች ላይ ለምሳሌ ሊያተኩሩ ይችላሉ ያለው አስፈላጊ ነው ወሳኝ ነጥብ ነው መስፍን ከዛም አልፈው ህልውናችን አሁን ባለው ሁኔታ ውስጥ ጠቃሚ ነው ወይስ አይደለም ብለው ሁሉ መጠየቅ አለባቸው ብሏል ይሄ በጣም መሰረታዊ ፕሮፋውንድ ጥያቄ ነው እኔ ከመስፍን ትንሽ የምለየው እዛ ጥያቄ ውስጥ ባይገቡ ባይ ነኝ ህልውናችን አስፈላጊ ነው ወይስ አይደለም የሚለውስ ባይገቡ ባይ ነኝ ምክንያቱም ምንም ያህል አምባገነንና ጨቋኝ በሆነ ስርዓት ውስጥ የፖለቲካ ፓርቲዎች ምንም ያህል የምርጫ ወንበር ባያገኙ ወይም የመንግስትን ስልጣን ነቅንቀው በምርጫ ባይጥሉ በራሳቸው መኖራቸው ለመደራጀት አንድ ጣቢያ ያረጋቸዋል ያስባል ስቴሽንስ ናቸው ወይም ሎካል ይሉታል እና በመኖራቸው ምክንያት የሚሰበሰብ ኤነርጂ አለ የሚሰበሰብ ክሪቲካል ማስ አለ መሰብሰባቸው በራሱ ስልጣን ያመጣላቸዋል ወይ እሱ እንደማያመጣ ተነጋገር በዚህ ምርጫ በመሳተፍና የምርጫ ካርድ በመሰብሰብ ጉዳይ ኢትዮጵያ ውስጥ ዲሞክራሲያዊ ሽግግር እንደማያመጣ አዛም ላይ ተነጋገር እኔ ግን ምንድነው ምለው መኖራቸው እንዳለ ሆኖ ወደ ስለሽ የምጠቃው የትግል ስልታቸውን መቀየር አለባቸው ሚለው ላይ ይስማማሉ አንዱ እዚህ ላይ ማለት የምፈልገው ነገር አርጋው እኔ መኖራቸው አስፈላጊ ነው ህልውናቸው ራሱ በመኖራቸው ላይ ነው የሚወሰነው አንተ የፖለቲካ ፓርቲ ሆነ ኢትዮጵያ ውስጥ መቀጠል ከፈለክ መመዝገብ ኦፊስ ሊኖር ይገባል ምርጫ መሳተፍ አለብህ ይሄን ካላደረክ የፖለቲካ ፓርቲ አይደለም ለሰርቫይቫል ሲባል ቢኖሩ ራሱ ጥሩ ነው ለትግል ሲባል ሳይሆን በሚለው ላይ እንደዛ አይነት አስተያየት አለ ቀደም የደቡብ አፍሪካንና የግብጽን ምሳሌ ያመጣሁበት ምክንያት ይሄን ጥያቄ ሳስብ ስለነበር ነው በጣም ፍጹም አምባገነናዊ በሆነ ስርዓት ውስጥ ያሉ እና በተዘጋ የዲሞክራሲ ምህዳር ውስጥ ያሉ ተቃዋሚዎች ምን ማድረግ ይችላሉ ሚለውን እስቲ ከሌሎች ሀገሮች ተመክሮኒ ብዬ ሳስብ ስለነበረ ነው 1960 ላይ ቀደም የአፍሪካ ብሔራዊ ኮንግረስ 48 አመት እድሜ በኋላ ሙሉ በሙሉ በደቡብ አፍሪካ መንግስት ህገወጥ ተብሎ ሲዘጋ መሪዎቹ ሲታሰሩ ገሚሱ ደግሞ የትጥቅ ትግል ለማድረግ ወደ ጎረቤት ሀገሮች ወደ ሞዛምቢክና ታንዛኒያ ሲሰደድ በዛ ጊዜ የደቡብ አፍሪካን አፓርታይድ ዘረኛ መንግስት መታገል የቻሉት እንዴት ነው መሪዎቻቸው ግማሹ እስር ቤት ነው ግማሹ ስደት ላይ ነው ግማሹ የትጥቅ ትግል እያደረገ ነው ብለህ ስትጠይቅ የትግሉ ጸባይ ተቀየረ ምንድነው የሆነው ከፓርቲ ወይም ከኮንግረሱ ይልቅ የሰራተኛ ማህበሩ የደቡብ አፍሪካ የሰራተኛ ማህበር ኮሳቱ ይሉታል ቤተክርስቲያኖች የደቡብ አፍሪካ ቤተክርስቲያን ማህበር የሚባለው እንዲሁም አንዳንድ የዩኒቨርሲቲ አክቲቪስቶች ለምሳሌ ስቲቭ ቢኮ ይመራው የነበረው የደቡብ አፍሪካ ተማሪዎች ማህበር የሚባል ነበር እነዚህ ተሰብስበው ዩናይትድ ዴሞክራቲክ ፎርስስ የሚባል አቋቋሙ ይሄ ፓርቲ አልነበረም ሶሻል ሙቭመንት ነው የሃይማኖት ተቋማት ተማሪዎች እና ሰራተኞች የሰራተኛ ማህበሮች ነበሩ ይሄንን ትግል የጀመሩት ትግሉ ምን ላይ ነው ያተኮረው ስልጣን የመያዝ ኢቭን የምርጫ ወንበር የመውሰድ ላይ ሳይሆን በጣም ቀደም ስለሺ ባነሳቸው የብሬድ ኤንድ ባተር ኢሹስ የኑሮ ጥያቄዎች ላይ የደቡብ አፍሪካ መንግስት መሞገት ጀመረ ድህነት በጣም ከፍተኛ ነበር ኮራፕሽን ነበር ለምሳሌ አንዱ የታወቀ ዘመቻቸው ምን ነበር ኤንድ ኮራፕሽን ኢን ሳውዝ አፍሪካ የሚባል የተለያየ ጊዜ በስራ ማቆም አድማ በተማሪዎች ሰልፍ በተቃውሞ ሰልፍ ሙስናን እንቅናጥፋ የሚል ትግል ነበር አሁን ሙስናን ስታየው እነ ኔልሰን ማንዴላ እስር ቤት ታስረው ነው እንዲህ አይነት ትግል የሚደረገው በራሱ ስትመለከተው ነገርየው ደቡብ አፍሪካን ዴሞክራታይዝ ከማድረግ ጋር የተያያዘ ጥያቄ አይመስልም ግን የማደራጃና የማነቃነቂያ ህዝቡን በሚያገባውና ለኔ ኢሚዲየት ነው በሚለው ጉዳይ ላይ እንዲደራጅ አደረጉት አንዱ ይሄ ነው እና ልክ እንደዚህ ግብጽም የሆነው ይሄንን ነገር ነው ለምሳሌ ግብጽ ውስጥ የእስላም ወንድማማች የሚባለው ሲታገድ ያደረጉት ነገር ምንድነው ቻሪታብል ፖለቲካል አክሽን የሚል ረድኤታዊ የፖለቲካ እርምጃ ጀመሩ ምን ማለት ነው በጣም ድሃ የሆኑ የከተማ ድሃ እናቶችን ወጣቶችንና ሴቶችን መርዳት ቀለብ መስፈር ጤና ጣቢያ መክፈትና በጤና እርዳታ ማድረግ
ትምህርት ቤት ለደሃ ልጆች የነጻ ትምህርት ዕድል ወይም ስኮላርሺፕ መስጠት እና መስጊዶችን ወደ ረድኤት ጣቢያነትና ስርዓቱ የዘነጋቸው ስርዓቱ የጣላቸው የህብረተሰቡን ክፍሎች የመድረሻና የማሰባሰቢያ አውትሪች ስቴሽንስ አደረጓቸው። ይሄንን ስትራቴጂ ምን ብለው ጠሩት? ቻሪታብል ፖለቲካል አክሽን፣ ረድኤታዊ የፖለቲካ እርምጃ ብለው አደረጉት። አሁን በግብጽ ህብረተሰብ ውስጥ ሃይማኖት በጣም መሰረታዊ ነገር ነው። እስልምና በጣም የግብጽ ፖለቲካ ህይወት ውስጥም ሲቪክ ህይወትም ውስጥ መሰረታዊ የሆነ ነገር ነው እና ያንን የሃይማኖትን አመለካከት የሃይማኖትን ጉዳይ ወደ ፖለቲካ ጥያቄ የመቀየርና ለፖለቲካ ለማደራጃ ህዝብን ለመድረሻ መንገድ ተጠቀሙባቸው። ምናልባት ከምርጫ ሳጥን ፓርቲነት ከባለት ቦክስ አክቲቪዝም ወደ ሶሻል ሙቭመንት ወደ ማህበራዊ እንቅስቃሴነት መቀየር አለባቸው ብዬ አስባለሁ። ወደ ማስ ሙቭመንትነት መቀየር ግድ ይላል። ይሄ ማለት ምንድነው? ሌበርን ወይም ሰራተኛን፣ ወጣትን፣ ዩዝ ግሩፕስን፣ ሃይማኖት ተቋማትን፣ ተማሪዎችን የያዘ በጣም ሰፊ ወደሆነ የህብረተሰባዊ ንቅናቄነት መቀየር ያስፈልጋል ብዬ አስባለሁ እና በተዘጋ ነገር ውስጥ ወደ ኋላ መመለስና ስልትን መቀየር ያስፈልጋል እላለሁ። አርጋው ጥሩ ደረሰ ያነሳቸው ነጥቦች እንግዲህ ጠቃሚ ናቸው። ከነዚህ በተለይ በግብጽና በደቡብ አፍሪካ አጣቅሰህ ካነሳቸው ልምዶች የምንማረውም የምንወስደውም ነገር ሊኖር እንደሚችል ተስፋ አደርጋለሁ። ግን እኔ በኢትዮጵያ ያለው የአምባገነንነት መጠን ቀደም ሲል አንተ በተቀስካቸው በደቡብ አፍሪካም ሆነ በግብጽ ከነበረው በጥልቀቱ ትንሽ ሰፋ ያለም ይመስለኛል። የመደራጀትና በተለይ እንደዚህ ያሉ ነገሮችን ለማድረግ የምትችልበትንም እድልና ቀዳዳ ሁሉ ፈጽሞ እስከ ማጥበብ ድረስ የሄደ ነው። የሃይማኖት ተቋማት ማናቸውም የማህበረሰብ መደራጀቶች በሙሉ የበለጠ ጠባብና ዝግ እየሆኑ የሄደበት ሁኔታ ነው እየታዘብን ያለ ነው። ስለዚህ ያ እንቅስቃሴ እንዴት ሆኖ እዛ ውስጥ በኢትዮጵያ ሁኔታ ተግባራዊ ሊሆን ይችላል የሚለውን መቼስ ሌላ ውይይት የሚጠይቅ ነው። ብዙ ፈተናዎች ግን እንዳሉት መገንዘብ መቼስ አዳጋች አይደለም። እኔ ለኢትዮጵያ ጥሩ ምሳሌ ናት ብዬ የምወስደው እንግዲህ ወይ በሰሜን ኮሪያ ወይም በኤርትራ አካባቢ ያሉን አይነት ሁሉ ነገር የተዘጋበት የሚመስል ጠባብ ነገር ነው። ቀደም ሲል ስለሺ ያነሳውም አለ መስፍንም አንስቷል። የሚቻሉ ነገሮች ግን የሉም ለማለት አይደለም፣ ግን ጠባብ ነገሮች በብዛት የሚታዩ ይመስለኛል። ምህዳሩን በተመለከተ መላወሻ የሚሆን ትንሽ መተንፈሻን ቦታ እስከ ማሳጣት ድረስ ነው። በኢትዮጵያ ማናቸውም ቡድናዊ እንቅስቃሴ ያለ መንግስት ፈቃድ እንዳይሆንታ መደራጀት በህገወጥነት ያስፈርጃል፣ የሚቻልም አይደለም። ስለዚህ ሰዎች በዚህ ውስጥ ምን ማድረግ ይችላሉ የሚለው እንግዲህ የህቡ እንቅስቃሴ አይከለከልም፣ ምክንያቱም ህቡ ስለሆነ ሌሎች አማራጮችም ሊኖሩ ይችላሉ። ይሄ ለሌላ ውይይት ብናቆየው ይሻላልና ወደ ሌላው ጥያቄ ልመለስ። ወደሚቀጥለው ጥያቄ ከመሄዳችን በፊት አርጋው በዚህ በህልውና ጥያቄ ጉዳይ ላይ ደረሰ ካለውም በመነሳት እንደው አንድ ነገር ብጨምር ብዬ ነው። እኔ በሁለት መንገድ ነው የማየው የህልውናን ጥያቄ። አንደኛው ቅድም ያልኩት መኖራችን ያስፈልጋል የሚል ለኔ እንደዚህ አይነት መሰረታዊ ጥያቄዎችን ሳናነሳ እነዚህ ድርጅቶች በመሰረታዊ መልኩ ስትራቴጂያቸውን መፈተሽ ይችላሉ ብዬ በጣም ማመን ይከብደኛል። በጣም ወሳኝ የምንፈራውን ጥያቄ ስናነሳ ነው የችግሩን ስሩን መሰረቱን ማግኘት የምንችለው እና የህልውና ጥያቄ ስል አንዱ እሱ ነው። መኖራችን ያስፈልጋል አያስፈልግም፣ ካስፈለገ ለምንድን ነው? ሁለተኛው የዚህ የህልውና ጥያቄ ሁለተኛው ገጽታው ምንድነው? እንዴት ነው የምንቆየው ከዚህ በኋላ? እንደስካሁኑ በሞትና በህይወት መካከል ሆነን አይነት ነው የምንቆየው ወይስ አቅማችን በጣም ባይፈረጥምም ግን ባለችን አቅም አነስተኛ ለውጦችን በመንደር ደረጃ ሊሆን ይችላል፣ በአንድ ሰራተኛ ማህበር ደረጃ ሊሆን ይችላል፣ ግን በዛችው መጠን በመንችላት መጠን ግን ለውጥ ያመጣን መሄድ የምንችለው በምን ስትራቴጂ ነው የምንኖረው? ራሱ ህልውናችንን የምናስከብረው ከዚህ በኋላ እኮ በኢህአዴግ ፍላጎት እኮ ከሆነ እውነተኛ ተቃዋሚ እንዲኖርም እኮ አይፈልግም። መነሻዬ አያስፈልጉም ከሚል አይደለም። መኖራቸው በራሱ ቢያንስ ሲምቦሊክ ወይም ትዕምርታዊ
ጥቅም የለውም ከሚል አይደለም ግን እንደ ባለቤት ግን ይሄን ጥያቄ ቢያነሱ ይጠቀማሉ እንጂ አይጎዱም ብዬ ስለማስብ ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት wazemaradio.com ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ wazemaradio@gmail.com wazemaradio@gmail.com ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ አንድ ሌላ የሚነሳ ነገር አለ እንግዲህ በተለይ በኢትዮጵያ የተሻለ ስርዓት እንዲመጣና ዲሞክራሲያዊ ስርዓት እንዲኖር ካስፈለገ የተቃዋሚ ፓርቲዎች ስልጣን መያዝ አለባቸው መቀመጫም ማግኘት አለባቸው አለበለዚያ በኢትዮጵያ የምትፈልገውን ለውጥ ለማምጣት ምንም አይነት ጉልበትም ብቃትም ሊኖራቸው አይችልም የሚል አንድ አስተያየት አለ የሰላማዊ የትግል አማራጭ የትም ማያደርስ መሆኑን የሚያሳይ ነው ይህ የምርጫ ውጤት የሚለው አስተያየት በርግጥ እንደዛ ነው ወይስ ቀደም ሲል ባብራራችሁት መሰረት የሚታዩ ቀዳዳዎች አሉ ሌሎች ያልተሄደባቸው አቅጣጫዎች መንገዶች አሉ ወይ እስቲ እዚህ ላይ መስፍን ካንተ ልጀምር እኔ አንደኛ ዲሞክራሲንና የመንግስት ለውጥን እኩል አድርጎ መመልከት ስህተት ይመስለኛል ሁለቱ የተለያዩ ነገሮች ናቸው የመንግስት ለውጥ መጣ ማለት ዲሞክራሲ መጣ ማለት አይደለም እንደዛ ቢሆን ኖሮ 1983 እንደዚህ ይሆን ነበር የመንግስት ለውጥ ለዲሞክራሲ እድል ሊሰጥ ይችላል በዚህ ነው መቀበል የምንችለው ወይ ምንም ማምነው እንደዛ ነው ኢህአዴግ ስለወደቀ አውቶማቲካሊ and በርግጠኝነት ወደ ዲሞክራሲ እንገባለን ብሎ ማመን ምንም እጃችን ላይ የተጨበጠ ነገር የለም ምኞታችንን ነው ልናካፍል የምንችለው ከዛ በኋላ ሲሆን ነው ልናይ የምንችለውና ሁለቱን እኩል ማድረግ የለብንም ልክ ምርጫ ማለት ዲሞክራሲ አይደለም እኩል አይደለም እንደምንለው ሁሉ የመንግስት ለውጥ ማለትም ዲሞክራሲ ማለት አይደለም የግድ ሌላም ሊሆን ይችላል አሁን እንዳየነው አንድ እሱ ነው ሁለተኛው አሁን አገር ቤት እየተደረገ ያለው ውጤት እየተደረገ ያለው የፖለቲካ ትግል ውጤቱ መመዘን ያለበት በምርጫው ብቻ አይደለም በምርጫው ውጤት ብቻ አይደለም ዲሞክራሲ ምርጫ ብቻ አይደለም ካልን የሂደቱንም ስንመዝን በምርጫው ውጤት ብቻ አይደለም አሁን የዛሬ 20 አመት ከነበረው የፖለቲካ ትግል ልምድ የመደራጀት ልምድ አሁን ያለው ይሻላል ቢያንስ መጥፎ ነገሮች እንዴት አይነት ያፈና ስልቶች እንዳሉ ተመረናል ይሄ አንድ ትምህርት ነው ሁሉ ነገር ከተዘጋበት እንደ ኤርትራ ወይም ሰሜን ኮሪያ አይነት ሁኔታ የኢትዮጵያ ሁኔታ ይሻላል በውስጡ በዲቴሉ ማለት ነው በአጠቃላይ በሰብስታንሱ መጨረሻ ላይ ዞሮ አፈና ነው ብንልም በሂደቱ በፖለቲካ ሂደቱ ግን በጣም የተሻለ ነው ጋዜጣ ይከፈታል ይዘጋል እንጮሃለን አዲስ ደግሞ ይከፈታል ይዘጋል ምንም ከማይከፈት ይሻላል ፖለቲካ ፓርቲም እንደዛው ነው እና የምርጫ ውጤት ኢትዮጵያ ከዲሞክራሲ በጣም ሩቅ እንደሆነች ብዙ ትግል እንደሚቀረን የሰላማዊ ትግሉ አገር ቤት ያለው ሰላማዊ ትግልም ብዙ እንደሚቀረው ከፊቱ ያለው ፈተና ከሚያስበው በላይ እንደሆነ የሚያረጋግጥ የሚያስታውስ ነገር ነው እንጂ እስከ ዘላለሙ ምንም ለውጥ አይመጣም ብሎ ለመደምደም በጣም ያስቸግራል ቀደም እንዳልኩት ግን መጠንቀቅ ያለብን ለውጥን የምንመዝነው በምንድነው ለውጥን የምንመዝነው በመንግስት ለውጥ ብቻ ከሆነ እውነት ነው አገር ቤት ያለው የሰላማዊ ትግል እሱን የሚያመጣበት ሁኔታ አይታይም 10ም 20 አመት በዚህ ሁኔታ ከቀጠለ የሚሆን አይመስልም ግን በሱ ብቻ ማየት የለብንም ነው የኔ ጥያቄ የአገር ቤት ያለው የሰላማዊ ትግል ሁኔታ የሰላማዊ ትግል መኖር ምደግፈው መንግስት መቀየር ብቻ አይደለም ዲሞክራሲ ከዛ በመለስ ያለው ትግል ራሱ በዲሞክራሲ ያዘጋጀን ይሄዳል
ከሚል በመነሳት ነው። ሶ ጥያቄን መልሼው እንደሆነ አዎ ጥሩ ነው መልሰዋል። ወደ ስለሺ ልሂድ። በዚሁ ጥያቄ ላይ የሰላማዊ ትግል አማራጩ የትም የማያደርስ መሆኑን ያሳያል ወይ የቅርቡ የምርጫ ውጤት? በዚህ ላይ ያለህን አስተያየት ልስማ ስለሺ። ማለት እኔ በዚህ አይነት ማጠቃለያ አልስማማም። ምንድነው ለውጥ necessarily እንዲህ ነጭና ጥቁር አይነት አይደለም ለውጥ የሚደረግ እንቅስቃሴ። ሰላማዊው ትግል ከዚህ በኋላ ያዋጣም ሲጀመር ገና ትግል የሚለው ቃል ሲካተትበት ቻሌንጅ መኖሩን ነው የሚያሳየው። ቻሌንጁ ደግሞ የፖለቲካ ትግል ሲባል እንደ ሌላው አይነት ቻሌንጅ ጤናማ የሚባል አይነት ቻሌንጅ አይደለም። ብዙ ነገር ኢንቮልቭ ያደርጋል። ህይወትን ከማጣት አንስቶ ሌሎች ነገሮች ብዙዎቻችን ልናስወግዳቸው አንደር ኖርማል ኮንዲሽን ልናስወግዳቸው የምንፈልጋቸው ነገሮች ሊደርሱብን ይችላሉ እና በምርጫ ስልጣን የመያዝ እንቅስቃሴ የማድረጉ ጉዳይ ውጤት እንደማያመጣ አብቅቶለታል የሚሉ ከሆነ ሰዎች ዛሬ አይደለም ያበቃለት። ኢህአዴግ ስልጣን ላይ ከያዘ ጊዜ ጀምሮ ያበቃለት ጉዳይ ነው። ከዛም በፊትም አልነበረም። ኢትዮጵያ በታሪኳ ያን አይነት በምርጫ ስልጣን የሚያዝባት ሀገር ሆና አታውቅም እና ግን ኮንስቲቲዩሽናል የሆነውን መብት መሰረት ባደረገ መልኩ እየተንቀሳቀሱ ዋጋ እየከፈሉ ዋጋ ያስከፍላል። ያን አይተናል። የሚደረገው ለለውጥ የሚደረገው እንቅስቃሴ አብቅቶለታል ከሆነ ሰዎች እያሉ ያሉት እኔ አብቅቶለታል ብያላስ በበቂ ሁኔታ ትግል ተካሂዷል ብዬ ስለማላስ በአብዛኛው የነበረን ልምምድ ጥቂት ሰዎች ይኖራሉ የፖለቲካ ድርጅትን የሚያቋቁሙ ከዛ በመለስ ደግሞ መሃሉ ባዶ ይሆንና በተወሰነ መልኩ በዛ ማህበረሰብ ውስጥ ቪክቲም የሆኑ ማርጂናላይዝድ የሆኑ በአብዛኛው ወጣቶች የሚከተሉበት ሁኔታ ነው የነበረው። እነዚህም ወጣቶች ምርጫን ተከትሎ ወይንም ደግሞ አንድ ሰልፍን ተከትሎ አንድ ኢቨንትን በማስተካከል የተዘጋጀ የፖለቲካ ራሊን ላይ አፒር ሊያደርጉ ይችላሉ። እነዚህ የፖለቲካ ድርጅት አባላት ወይንም ተከታዮች ወይ በሰልፍ ላይ የሚገኙ ሰዎች ኮሚትድ የሆኑ ሜምበሮች አይደሉም። በስርዓት ውስጥ ግን ቪክቲም የሆኑ ማርጂናላይዝድ የሆኑ የህብረተሰብ ክፍል ከመሆናቸው አንፃር ኤኒ ተቃውሞ በመንግስት ላይ የሚደረግ ተቃውሞ ከማንም ቀድሞ ትርጉም የሚሰጣቸው ዋጋም ለመክፈል ደግሞ ሬዲ የሆኑ የህብረተሰብ ክፍል ስለሆኑ ነው ወደ ፖለቲካ ድርጅቶች እነዚህ አይነት ወጣቶችና ተጎጂ የሆኑ የህብረተሰብ አካላት የሚመጡት። ከዚህ ቦክስ ወጣ ብለን ማሰብ መቻል አለብን። እስቲ አነስተኛና ጥቃቅን የሚባል ንግድ የሚያካሂዱ ሰዎች አሉ። ለነሱ እውነት ኢህአዴግ እንደሚለው ቀኖቶላቸዋል? እነሱ ሪዘንትመንት የላቸው? እነሱን በተመለከተ ተቋሚው ሊያነሳ የሚችለው ጉዳይ የለም? ተማሪውን በተመለከተ የዩኒቨርሲቲ ተማሪዎች የሥራ አጥነት ችግር በዚህ ዙሪያ ተማሪዎችን ጠርቶ በእናንተ ጉዳይ ውይይት ያስፈልጋል፣ እስቲ እንነጋገር፣ ይሄ ሀገራዊ ጉዳይ ነው ብለው ተቃዋሚዎች ከዚህ በፊት ተንቀሳቅሰው ያውቃሉ? አያውቁም። ምርጫን ታኮ የሚደረግ የተቃውሞ እንቅስቃሴ ያ ደግሞ ቻሌንጅ አለው። ቻሌንጁ አንዳንዴ ይበዛል፣ አንዳንዴ ያንሳል። ቻሌንጁ በበዛ ጊዜ ሰላማዊ ትግል አብቅቶለታል። ቻሌንጁ ባነሰ ጊዜ ተስፋ አለ የምንል ከሆነ ለውጥ በዛ ሀገር ይመጣል ብሎ ተስፋ ማድረግ እኔ ሞኝነት ነው የሚመስለኝ። ስለዚህ እንግዲህ በጦርነት የሚያምኑ ሰዎች በጉልበት ስልጣን አሸንፈን መያዝ እንችላለን ብለው የሚያምኑ ሰዎች that is up to them የራሳቸው መብት ነው። አቅሙ ካላቸው ያድርጉት። የሚሰለፍም ሰው ካገኙ ይሰለፉላቸው። ያንንም አላየን። በዛ ደረጃ የተቆጣ ህዝብ እነሱ እንደሚሉት ነፍጥ አንስቶ በስልጣን ላይ ያለውን መንግስት ዛሬ ለማውረድ በህዝብ ውስጥ ተነሳሽነት አለ ብዬ እኔ አላም። ግን ህዝብ ሪዘንትመንት የለውም አለው። ምን ድረስ it depends እንደ ሰው አይነት ያንን አይደንቲፋይ የማድረጉ ኃላፊነት
ኃላፊነትም ባልለው ድርሻ እንበለው እታገላለሁ ይሄ ስርዓት እንደሚገባው ቺን ሀገር እየመራ አይደለም በህዝብ አልተወከለም ያንን ደግሞ ለመቃወም ከፊት ወጣለው የሚል የተቋሚ ድርጅት ከማንም ቀድሞ እነዚህን በዚህ ስርዓት ውስጥ ተጎጂ የሆኑ የህብረተሰብ ክፍሎች አይደንቲፋይ ማድረግ ብቻ አይደለም ኢሹዋቸውን አንጥሮ የማውጣትና አማራጩን የማሳየት አማራጩ አደይንዶፍ ዘዴ ወደ ፖለቲካ ነጻነት የሚያመራ ሊሆን ይችላል ግን አሁን ባለው ተጨባጭ ሁኔታ መነሻው ያ ሊሆን ይገባል በያላም ጥሩ ነው ደረሰ ወደ አንተ ልምጣ የሰላማዊ ትግል አማራጮች አበቃ ወይ ሚለው አስተያየት ላይ ያንተን ሐሳብ እኔ ሰላማዊ ትግል አማራጭ አልተጀመረም ባይነኝ አርጋው አበቃ ለማለት እንኳን ልደፍር ማለት ነው አልተጀመረም ሰላማዊ ባይዘው ሰላማዊ ፖለቲካ ትግል ማለት በየ5 አመቱ የምርጫ ተወዳዳሪዎችን ሰብስቦ አስመዝግቦ መወዳደርና መሸነፍ ነው እሱ ከሆነ ሰላማዊ ትግል ዴፊኒሽናችን አብቅቷል ግን ሰላማዊ ትግል ማለት በጣም ሰፊ የሆነ አሁን ምናወራውን አይነት በጣም ጨቋኝን የመጋደል ጨቋኝን የመፈተን የትግል መንገድ ብቻ ሳይሆን ተጨቋኝ ጋር አብሮ የመቆም ትግል ስልት ነው ቅድም ያነሳዋቸውን የደቡብ አፍሪካውን የግብጽንም ምሳሌ ያመጣሁበት አንዱ ምክንያት ስለሺ ካለው ነገር ጋር በጣም ይያያዛል ሰዎችን እኛ ለደገስነው የፖለቲካ ድግስ ለስብሰባም ለሰላማዊ ሰልፍም ጠርቶ መጠበቅና ደግሞ ሰዎች ይመጣሉ እነዚህ ሰዎች ውስጥ ሄዶ መኖር የተለያዩ ነገሮች ናቸው ሰዎች ለአንተ የፖለቲካ እንቅስቃሴ ተመዝግበው እንዲመጡ መጋበዝና ለክሰው ሰርግ እንደሚጠራው እታገልለታል የምትለው ህዝብ መሃል ሄዶ መኖር የተለያየ ነገር ነው ምን ማለት ነው አሁን ተማሪዎችን እንውሰድ ተማሪዎች በመንግስት ሁሉ ቀን ይመለመላሉ ስራ ይሰጣቸዋል ይባላሉ ለፖለቲካ ኢንዶክትሪኔሽን ይጠራሉ ይሰበካሉ የፖለቲካ አይዲዮሎጂ አቤታዊ ዲሞክራሲ አላማው የስርዓቱ አካል እንዲሆኑ ነው ተማሪዎችን ተቃዋሚዎች መድረስ አይችሉም ወይ ለምሳሌ በክረምት ለማስጠናት ባዮሎጂ ሊሆን ይችላል ሂሳብ ሊሆን ይችላል ኢኮኖሚክስ ሊሆን ይችላል ተማሪዎችን ለመርዳት ብለህ ልትደርስ አትችልም እና ይሄ ስራ ሳይሰራ ሰላማዊ ትግል ኢትዮጵያ ውስጥ አክትሟል እንዴት እንላለን ወይ ስለ ሰላማዊ ትግል ያለን አመለካከት ቀደም እንዳልነው በቃ አመት እየተጠበቁ የምርጫ እጩዎችን ስም ዝርዝር አቀርቦ ከዛ በኋላ በተጨበረበረ ምርጫ እየተሸነፉ የሚቀጥለውን 5 አመት መጠበቅ ነው እሱ ነው ሰላማዊ ትግል ማለት ስለዚህ ደረሰ ዝለ አብሮ አንድ እንደው ቅድምም አንስቼዋለሁ በኢትዮጵያ ወደ ዲሞክራሲያዊ ግብ መድረስ የሚቻለው በኢትዮጵያ ዲሞክራሲያዊ የሆነ መንግስት መኖር ሲችል ነው ለዚህም ደግሞ የፖለቲካ ስልጣን አስፈላጊ ነውና የፖለቲካ ስልጣን የማይያዝበት ምርጫ ወደ ውጤት አያደርስም ስለዚህም ያለው መንግስት መቀየር አለበት የሚል ጠንካራ አስተያየት አለና እዛም ላይ አብረግረ መንገድህን ሐሳብህን አካፍለናል አርጋው እንዳልኩት እኮ ነው ይሄንን ሁሉ ነገር ማድረግ ይገባል በሰላማዊ ትግል ስንል ቁም ነገሩ እኮ ዛፍ ተከላው ላይ ወይም የትምህርት ጥናቱ ላይ ወይም የጡረታ ጉዳዩ ላይ መወያየት ሳይሆን ህዝቡን ለመብቱና ለዲሞክራሲያዊ ስርዓት እንዲታገል የማሰባሰቡና የማደራጀቱ ስራ ላይ ይሄን ስራ ሳትሰራ ስልጣን ካምባገነን እጅ አይነጠቅም ተደርጎ ያቀም በሰላማዊውም ሰላማዊ አይደለም በሚባለው በነፍጡ አሁን እንግዲህ ህዝቡ መሃል ደርሶ በማደራጀቱ ሚዛን የትኛው ነው ሚዛን የሚደፋው ነፍጥ አስይዤ ከጎረቤት ሀገር ሰውን አሰልፌ በጎንደር አድርጌ አዲስ አበባ ሄዳለሁ የሚለው ነው ወይስ እዛው አዲስ አበባ የተቀመጠው ሰውዬ ነው በሱን መዝነው ስለዚህ አሁንም ምን የምለው ምንድነው የሞራሉን ክርክርና ሰላማዊ መንገድ ነው በሞራል እልና ያለው ወይስ በነፍጥ መታገል ነው በነፍጥ መታገል ዲሞክራሲያዊ ያደርጋል አያደርግም የሚለውን የሞራልና የሪዮት ክርክር ወደ ጎን ትተን እስቲ በፈጠነ መንገድ ወደሚታሰበው የስልጣን ለውጥ የሚያደርሰው የትኛው ነው በሚለው ስሌት ብንሄድ ህዝቡ መያዝ አለበት ነፍጥም ያለው ሰው እኮ ሰዎች ነፍጥ እንዲያነግቡለት ሰው ማግኘት አለበት አይደል ሰው የሚገኘው ከየት ነው በዚህ ላይ አርጋው በዚህ በሰላማዊ ትግልና ከሰላማዊ ትግል ውጪ ባሉ መንገዶች ማዕከል በሚደረገው ትግል ማዕከል ምንድነው
ሐሳቦች በሚደግፉ ሰዎች ዘንድ አንዳንድ ጊዜ የእንትን ምንድነው የውድድር አይነት የኔ ነው የሚሰራው አንዱን ጥሎ አንዱን የማንሳት ነገር ይታያል ብዙ ጊዜ የኔ ነው የሚበልጠው ያንተ አይሰራም የሚል ሪሊ ምንም የማይጠቅም ክርክርን የማይጠቅም ብቻ ሳይሆን አንዳንድ ጊዜም ትክክል ያልሆነ አፍራሽ የሆነ በጣም አፍራሽ እንደዛ አይነት እንትን ስሜት እንታዘባለን እና ለኢትዮጵያ ዲሞክራሲ ለማምጣት ይጠቅማል በመትለው ስራ ብቻ ያን ስራ በስነ ስርዓት ይዘ ስራው ነው ጥያቄው ለኔ የሚታየው ግን ቀደም እንዳልኩት አሁን አንተም ካነሳው ጥያቄ አንፃር ለደረሰ ከሰነዘርከው አንፃር የመንግስት ለውጥ ካልመጣ ዲሞክራሲ አይመጣም የሚለው አንደኛ ሙሉ በሙሉ ትክክል አይደለም ይሄ ነገር ቀደም እንዳልኩት የመንግስት ለውጥ ሁሉ ወደ ዲሞክራሲ ላይ መራ ይችላል እንደው 50 በመቶ እድል እንኳን ብንሰጠው ኦኬ የመንግስት ለውጥ የመንግስት ስልጣን መያዝ ለዲሞክራሲ እድል ይሰጣል ኦኬ ለሱ እድል እንስጥ ከዛ በተረፈ ደግሞ የመንግስት ለውጥ ሳይደረግም በመንግስት ላይ ጫና በማድረግ የዲሞክራሲ ጅማሮ መፍጠር ይቻላል ገና ዲሞክራሲም እኮ አይደለም ባይዘው ወደ ዲሞክራሲ ሽግግር ስለመጀመር ነው አሁን ጥረታችን እና ግፊት በማድረግም ያንን የሽግግር ሂደት መጀመር ይቻላል ወይ መንግስት ለውጥ በማምጣት ወይም ያለው መንግስት ላይ ጫናና ግፊት በማሳደር ጫናና ግፊት ለማሳደር አንድ ብቻ መፍትሄ አይደለም የተለያየ አይነት መንገድ ነው እና በሁለቱ ስልቶች መካከል የሰላማዊና ሰላማዊ ሌሎችንም በሚያጠቃልለው ስልት መካከል የማያስፈልግ የውድድር ጥያቄ ማንሳት ራሱ ጥያቄው ተገቢ ጥያቄ አይደለም ብዬ ነው ማለት ሰዎች በመረጡት መንገድ ይሄዱ ስለሺ እንደማጠቃለያ የምትሰጠውን ሐሳብ እንስማና ብዙ ሐሳቦች ተነስተዋል እንደው የመደምደሚያ ሐሳብ ካለ እሱን ልቀበል I think እንደሚያ እንኳን ባይወሰድ እንደው የቀረና ሳናነሳው ያለፍነው አንድ ነገር ትግሉን የሚረዳ ነገር ነው ብዬ አስባለሁ ምንድነው ኢህአዴግ ስናስብ ሁሉ ጊዜ አምባገነንነቱን ብቻ ሁሉን ነገር በአፈና የሚፈጽም አይነት መንግስት አድርጎ የማየቱ ነገር አንዳንዴ ዲማንድ የምንደረገው ትግሉን በተመለከተ ኢህአዴግን የምንቃወም ሰዎች ወይንም ሀገር ቤትም ያሉ ተቃዋሚዎች ዲማንድ የሚደረጉ ነገር የተሟላ እንዳይሆን ማለት የተሟላ እይታ እንዳይኖራቸው ያደርጋል ብዬ እሰጋለሁ ኢህአዴግ አምባገነን የመሆኑን ያክል ሌሎች አማራጮችንም ህዝብን አፒዝ ለማድረግ ህዝብን ለማግባባት የሚፈልግ መንግስት ስርዓትነትን ለመቅረፍ በለው ያለሉ የመሰረተ ልማት ችግሮችን በለው ኢቭን ቅድም ካነሳናቸው ጉዳዮች ውስጥ ለማንሳት ያክል የቤት ችግር አለ ብለናል ወንጀል በተመለከተ የኑሮ ውድነትን በተመለከተ ዝም ብሎ አይ እነዚህ ጉዳዮች ያሉ ናቸው ሁሌም የሚኖሩ ናቸው እነዚህን ለመቅረፍ የተለየ እንቅስቃሴ ላደርግ አይገባኝም የሚል መንግስት አይደለም ያውቀዋል ኢህአዴግ ከየቱ ጋር የሚነሳ ተቃውሞ አደጋ እንደሚፈጥር ከኤርትራ እንዳልሆነ ያውቃል ኢህአዴግ ትልቁ ቻሌንጅ አለበት ኢትዮጵያ ውስጥ ረሃብ ቢከሰት እንደሆነ ያውቃል ኢትዮጵያ ውስጥ ስራ አጥነቱ ከዚህ በባሰ የገፋ ሲሄድ ችግር ሊሆንበት እንደሚችል ያውቃል እና ኢህአዴግ የሚያደርጋቸውንም እንቅስቃሴዎች በአትኩሮት መከታተል ለተቋሚው ይበጃዋል እነዛ የሚያደርጋቸው እንቅስቃሴዎች ደግሞ ኦፍ ኮርስ ኢህአዴግ ህዝብን ለመጥቀም ህዝብን ደስ ለማሰኘት ብሎ ያደርጋል ብዬ አላምንም በስልጣን ላይ ለመቆየት እንደ አንድ መንገድ እንደ አንድ የምርጫ ፖለቲካ አስፈላጊ ነው ብሎ እንደሚያስበው ፌደራሊዝም አስፈላጊ ነው ብሎ እንደሚያስበው ስራ አጥነትን መቀነስም ደግሞ አስፈላጊ ነው ብሎ ያስባል ግን ኢንሄረንት ኔቸሩ ኢህአዴግ የቆመበት መሰረት ደግሞ እነዚህን ሁሉ ነገሮች እውነተኛ በሆነ መልኩ አሟልቶ እንዲያቀርብ የሚችል መንግስት አያደርገው አነሰሰርሊም ደግሞ ብዙ ኃላፊነቶችን የወሰደ መንግስት ደሃን ሀብታም ማድረግ የመንግስት ስራ ሆኖ አያውቅም የትም ሀገር
ግን ኢህአዴግን ስናየው ከድህነት አወጣሃለሁ ያለ ያለ መንግስት ነው እና ኢህአዴግ የሚያደርጋቸውን እንቅስቃሴዎች ክሪቲካሊ የማየት በጎ የሆኑትን እንኳን እሰየው ማለት ባይቻል በጎ ያልሆኑትን ከሆኑት የመለየት ኃላፊነት የተቃዋሚዎች ነው ብዬ አስባለሁ ባክፋየር ሊያደርግ ስለሚችል ማለት ነው እና ክሎዝሊ መከታተል ያስፈልጋል ኢህአዴግ የሚወስዳቸውን ሜጀሮች ህዝብን ለማግባባት የሚሰራቸውን ነገሮች አበጥሮ ማወቅ ጉድለታቸውን መፈተሽ በዛ ላይ ካፒታላይዝ አድርጎ ህዝብ እንዲደራጅ ህዝብ እንዲቃወም የማድረግ እድልን የመፍጠር ኃላፊነት የተቃዋሚዎች ነው ብዬ እላለሁ በጣም ጥሩ ነጥብ ነው ስለሺ ያነሳው ያው እግረ መንገድም አብሮ እንደው መታሰብ ያለበት ስርዓቱ ራሱን ለማቆየት የሚያስችል በተለይም መዋቅሩንና ደጋፊዎቹን አብልቶ ማሳደር የሚችል የኢኮኖሚ አቅምም በእጁ ላይ ያለ ይሄ ብዙ ጊዜ በጣም ፈርጣማ ጡንቻ ያላቸው ማዕከላዊ መንግስቱን የተቆጣጠሩ የፖለቲካ ኃይሎች የሚጠቀሙበት ነው እና በንጽጽርም ሲታይ ኢህአዴግ ጸጥታ ኃይሉም ይሁን በፓርቲው መዋቅር ውስጥ ያሉ አባላቶቹንና ደጋፊዎቹን ከሚገኘው የኢኮኖሚ ትርፍ እያቀመሰ የሥርዓቱን ህልውና ለማቆየት የሚጠቀምበት ሰፊ እድል እንዳለውም እዚሁ ላይ ማስታወስ አስፈላጊ ነው ብዬ ገምታለሁ ለለቱ ያሰናዳነውን ውይይት ሰማችሁ በፕሮግራማችን ላይ የሚኖራችሁን ማናቸውንም አስተያየቶች በኢሜል አድራሻችን wazemaradio@gmail.com wazemaradio@gmail.com ላይ ልትጽፉልን ትችላላችሁ ይህን የውይይት ፕሮግራሞቻችንና ሌሎችንም ጨምሮ በዌብሳይታችን wazemaradio.com wazemaradio.com ላይ ገብታችሁ ሁሉንም ማዳመጥ ትችላላችሁ በጽሁፍ የተዘጋጁ አንዳንድ የፕሮግራማችንን ይዘት የሚገልጹ ነገሮችም አሉ ሁሉንም ዌብሳይታችን ላይ wazemaradio.com ብላችሁ ገብታችሁ ተመልከቱት በማህበራዊ ገጽ ፕሮግራሞቻችንን መከታተል ለሚቀናችሁ ደግሞ በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ አድምጡን ተከታተሉን እንደዚሁም ደግሞ በሳውንድ ክላውድ እና በዩቲዩብ ፕሮግራሞቻችንን ማግኘት ይቻላል እንደገናም ዋዜማ ራዲዮ ብላችሁ ታገኙታላችሁ እንግዲህ በውይይቱ የተሳተፉትን ደረሰ ጌታቸው መስፍን ነጋሽና ስለሺ ጠናን አመሰግናለሁ የዕለቱ የፕሮግራሙ አዘጋጅ አርጋዋሽ ነበርኩኝ ፕሮግራሙን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበረም ተስፋ አድርጋለሁ ተናስተልን